ማህሌት እንግዲህ በስከ መጨረሻ ወደ ብሩኬ ቤት በመሄድ እንግዲህ በር ታንኳኳለች። ይቅርታ ለመጠየቅ ስትገባ እንግዲህ ቅድስትም አላስገባም ብላ በሩን መልሳ ዘጋችባት። ምክንያቱም የይቅርታ ያደርግልኛል ወይ አያደርግልኝም እያለች እየደነገጠችው የሄደችው ማህሌት በር ላይ ሲንኳኳ እስቲ ቅድስት ክፈች ማን ነው ሲላ ክፍት አድርጋ ትዘጋባታለች። ከዛም በኋላ እንግዲህ አሁን እንግዲህ ይቅርታ አድርጎላታል። በጣም በሚያሳዝን ሁኔታ ደግሞ ዝና ደግሞ ልጅቷን እንግዲህ አቆሽሿታል ማለት ነው። በጣም ያሳዝናል። አሁን እንግዲህ እባክህ እያለች ቢለምናትን በፍጹም ዝና እሺ አላለም። እንግዲህ ትህትና በጣም እያለቀሰች እየተማጸነች ብትለምነውም በፍጹም እሱ ግን ምንነቴ አንጀቴን ለመብላት ነው ወይ የምትለምኝ? መለመንና መለመን አልወድም እኔ እባክሽ እኔ የአንጀት የተሰራው ምግብን ለመፍጨት እንጂ ለማዘን አይደለም። የኔ አንጀት እንግዲህ እስከ ዛሬ ጊዜ ጠብቀሻል። ካሊም ሙሴሲ አይንሽን እንደጣለብሽ ስላወክ ነው እሱን ነጥቄ ያመጣሁሽ። እኔን ልታመሰግኝ ይገባል። እኔን የመሰለ ባለዝና ከአንበሳ ተነጥቃ ለጅብ ራት የሆነችው ፍየል ብላ ተረተችበት። ከዛም እባክሽ ረፊ አላት። አንበሳ እንኳ ተታግሎ ነው የሚበላው። ጅብ ግን ሰው ከሞተ በኋላ ነው የሚበላው። ከአንበሳ ተነቅላለ ጅብ የሆነችው እኔ ግን አንበሳ እንጂ ጅብ አይደለሁም አለ። ለዛሬ ጅብ እንዲሆን እፈልጋለሁ አለ። አንበሳ ቶሎ ይገላን ገሎ ነው የሚበላው። ጅብ ግን አሰቃያል ሲላት ጅብ ልሁን ጅብ ነው እያልሽ ነው ወይ ይላታ። ማህሌት እንግዲህ በዝና ተልኮ ሰተት ብላ ወደ ብሩኬ ቤት መጣለች። ብሩኬ ግን ምን ይወስን ይመስላችኋል? ብሩኬ ከሁለት ቀን በፊት ቅድስትን ስለ ማህሌት እየጠየቃት እንደነበር፣ ምሳሌስ እንዴት ተቀበለቻት? ተወዳታለች እኮ ማህሌትን ይገርማል እያለ እየተደነቀም ነበረ። እና አሁን እንግዲህ ብሩኬ ጋር እግሩ ላይ ሂዳ ስትወድቅ እንግዲህ መድብል ዘወር ሲል ሲያየው ደነገጠና ውጪ ብሎ ነበረ ያባረራት። ግን እሷ ፈጠጥ ብላ ቆመች። ማህሌት እንግዲህ ይህን ሁሉ ነገር ረስታ ለይቅርታ ነው ልብ መታገስ አለብን አለችና፣ ቅድስት ግን ትግስቷ አለቀ። በዚህ ጊዜ እንዴት ትመጣለች? እኔ ከብሩኬ ልጋባ ትንሽ ሲቀረኝ ይቺ ሰው ምን አይነት ሰው ናት እያለች በጣም ነበር የተናደደችው። ተያት እስኪ ትግባ ማለት ጀመረ። ብሩኬም በሩን ከፍታ አስገቢያት አኔ ለሰው ልጅ ቅድስት ላይ ቅርተና ልብ ይቅርታውን ይቀበላል አይቀበልም እያለች ስታደርገ ይቅርታ አድርጌልሻለሁ ሲላት ብሩክ ቅድስት የመጨረሻ ተናደደች። ማህሌት የሆነ ነገር ማድረግ አለብኝ ቅድስት አሰብ ምን ማድረግ እንዳለባትም ግራ ተጋብታል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ምሳሌ ቀጣይ ፓርቲ ይዘንላችሁ መተናል። ላይክ በማድረግ ይመርጡ። እንግዲህ ይቅርታውን ተቀብሎኛ ብሩኬ እሷ ምንም የምታመጣው ነገር የለም ቅድስትን እያለች አሁንም የበላይ ለመሆንና ለመበቀል ያን ሁሉ ያሳለፈችውን ረስታ እየተናገረ ትገኛለች። አሁን እንግዲህ ዝና የላካትን ተልኮ ለማሳካት ነው ሄደችው እንጂ እውነት ለነሱ ይቅርታን ፈልጋ አይደለም። በእርግጥ ብዙ ነገሮች ደርሶባታል፣ ተንገላታለች። ግን አሁንም ቢሆን የኔ ልታስፈጽሚ ነው የምትሄጂው ነው የሚል ይቺ ምድር ሰፊ ነች አይነች አለ ብሩኬ። ማህሌት ባለችበት አንቺ አለች ቅድስት፣ አንቺ በደስታዬም በሀዘኔም በክፋቴም ከጎኔ ነች ቅድስት አላት። ማህሌት ደግሞ ለጅብ አሳልፋ ሰጠችን። ዝና ባለበት መድብል አለበት። ለዚህ እኮ ነው ብሩኬ ማህሌት እንደዚህ እንደመጣች መታ ነበር አይደለ አለ። አዎ ሰምቻለሁ መታ ነበር አለች ቅድስት። ምሳሌ ምን አለች አላት። እማዬ ብላን የተቀበለቻት ደስታለች። ለምሳሌ ግን አልተመቻትም ነበር። አዎ ቅድስቴ ግን ሁሉን ነገር ሰምቻለሁ። ምሳሌ ወንድ ውለድልኝ ወንድም እፈልጋለሁ እያለች ነው
አለ። ውለድላት ጋሼ ወንድ ልጅ የምትፈልጋለች ምሳሌ አለችው። እና አለ ሳቅ አለ። እንግዲህ ከማን ይወለድ ነው? ምን ላዘጋጅልህ ስትለው ሳቀና ምሳሌን በማሳደጌና እዚህ በማብቃቴ በጣም ደስተኛ ተዋቶልኛል አይደለ አላት። አዎ ተዋቶልሃል ጋሼ አለችው። እንግዲህ ከዚህ በኋላ ኤፍራታ ጋር ደዋላ ማህሌት መማፀን ጀመረ። ዝና ማባረረኝ፣ የት በፍጹም ከኔ ቤት አትመጭም አለቻት ኤፍራታ። የነቅሽኝ እኮ ልትገልኝ ልታስወግጅኝ ያልሽውን እህቴ በፍጹም መልሼ ሰተት ብዬ አስገባለሁ። ሁሉም ሰው ይጣላል፣ ይታረቃል። ግን አንቺ ከዝና የተሻልሽ አይደለሽም። በእህትነት አልነበረም እንዴ አንቀሽ ልታስወግጅኝ የነበረው? ስለዚህ ከዚህ ቤት እንድትመጪ ሁለተኛ እንድትመጪ ፍቃደኛ አይደለም ማለቻት ኤፍራታ። ችግርሽ ይሄ ነው እንግዲህ በቃኝ። መድብል ዝና ተጠቅሞ አንቺን እንደ ማስቲካ ላምጦ ይጥሻል ብዬሽ ነበር። መድብልን ተከታይ ብዬሽ ነው። እኔ ግን አሁን መድብል ከጎን ያለ እና ምንም መሆን አልችልም። ሂጂ ወደ ብሩክ ይቅርታ ካደረገልሽ ባክሽ ጅብ ሊፈላይ ነኝ አስፓልት ላይ ቆሜ ያለው አለች። ብሩኬ ደግሞ እንዴት ይቅርታ ያደርግልኛል? ዝና ደግሞ ይቅር አይልሽም ብሎኛል። አንቺን ደግሞ ጠብቄ ብሎሻል፣ ይቅርም አይልሽም ዝና አለቻት። ዝና ደወለችና ዝና እባክህ ይኸውልሽ ኤፍራታ ምንም ልታስገባኝ አልቻለችም። ወደ ብሩኬ ቤት እየሄድኩ ነው፣ ወደ ብሩኬ ቤት እያሄድኩ ነው። ከዚህ በኋላ ወደ ቤቴ ማለት አለብሽ ብሎ አንተማ ማደሪያ ሳጣች ኤፍራታ ማፈር። ጠንከር በይ ስሪ፣ ገንዘብ የምታገኝበትን መንገድ ፈልጊ፣ ርቦኛል ዝና ስትለው ብር ላኪልኝ። አንቺ ለሆድሽ እንኳ አትኮኝም ሰርተሻት በይም ኤቲኤም ባንክሽ ነኝ እንዴ? የራስሽ ጉዳይ፣ እኔ የሚያገባኝ ነገር የለም አላት። ሆድሽን ማሙላት ካልቻልሽ ምንም መኖር አያስፈልግሽም። ስለዚህ ወደ ብሩኬ ቤት መሄድ አለብሽ፣ ሌላ ነገር የለውም። ይቅርታ ካላደረግልኝስ ብሩኬ ስተው እዛው በር ላይ ቁጭ በይና እዛው ለ8 ቀንም ቢሆን ተማጸኝ አላት። እኔ ካላስገባኝ እመጣለሁ ወደ አንተ ቤት ሲል እንዳትመጪ አላት። ምክንያቱም ያገታት ልጅ ጋራ ማቆሸሽ ስለፈለገ እንዲያደርስበት ስላልፈለገ ነበረ። ኤፍራታን ደግሞ እኔ ዝና አሳያታለሁ፣ ምንም ቢሆን እምረሳል እንዳይመስላት ማረሳዋላትም፣ ታያለሽ አስወግዳታለሁ። ኤፍራታ ጉዳዋ ነው አለች። ማህሌትም ወሰነች በእህቷ ላይ ማለት ነው። የትንም እየተማጸነችው ስለነበረ ከእሷ ጋር ለመተኛ ስላሰበ በፍጹም ተመልሰች እነዛ ቤት እንዳትመጭ ሲል አስጠንቅቆ ሰደዳት። አሁን እንግዲህ ብሩኬ ማህሌትን ጠጋ በማለት እንግዲህ ዳጣ ገንዘብ ሳገኝ ይበሳጫለሁ እናደዳለሁ እያለ ለምሳሌ ተነግራት ይከፋኛል አለቻት። እና ቅድስት ገንዘብ አላት ስትላት እንስረቃት አንተ እኔ ሌባ ነኝ ልሰርቂያት ነው አለቻት። እኔ እኮ ሌባ አይደለሁም አለቻት። እንግዲህ የሉላ ጠበቃ ስንመለስ ደግሞ እንግዲህ በሩን ስከፍትለት በመደንገጥ እንዴት መጣብኝ ከመጎስ ፊት ብላ ወደቀች። በዚህን ጊዜ እሱም ገብቶ አረ ይቅርታ በዚህ እኮ አጋጣሚ ስለመጣሁ ነበረ እና አንተ ደግሞ ሳትደውል ትመጣለህ እንዴ? እስኪ እባክህ ውሃ ቀብለኝ፣ በዚህ ለስራ ጉዳይ በዚህ አካባቢ መጥቼ ነበር ብሎ መናገር ነበረብኝ፣ ይቅርታ አድርጉልኝ እያለ እንግዲህ መድብልም ማነው መጎስም እባክሽ ሉላዬ ንቂ እያለ ቢላትም ሉላ ሰድማ ሆነችና ምንም ልትነቃ አልቻለችም። ከዛም አይኗን ገለጣጋ ስነካው ምንም እንዳላየ አይኑን በጨው አጥቦ አቶ ጠበቃ ሆዬ ሉላ አይዞሽ አስጠነገጥኩሽ፣ ይቅርታ አድርጊልኝ እባክሽ ይቅርታ አድርጊልኝ እያለ መሽበትበት ጀመረና ከዛ በኋላ እንግዲህ በቃ ተስፋችን አንተ ነህ እኮ ከአንተ ጋር ያለ ነው ጠበቃ አስጨርስልን ጉዳዩን፣ ወደ ውጭ ሀገር መውጣት እንፈልጋለን ብሎ ሞገስም ነገረው። አንዳንድ ታሪካዎችን ለጠበቃው የሚያስተምር ታሪክ አጫወተው። እሱም ህግ ባለበት ሀገር ህግ አለ አይደለም እንዴ አለ። እሱ ህግ መጣሱን እየረሳው በዚህን ጊዜ ይህን ስሰማ እንግዲህ ሉላ ከጠበቃ ውስጥ ዝና ይሻለኝ ነበር፣ ዝና ቢያሰቃየኝ ይሻለኝ ነበር። ምን አልሽ አላት። ዝና ይሻለኝ ነበር ከጠበቃ አልሽበት ምክንያት አለሽ ሉላዬ፣ ለምንድን ነው የማትነግሪኝ አለች። በቃ ተናገርኩኝ አታስጨንቀኝ፣ ግን እኮ ስለ ጥይቱ ስለ ሽጉጡ አልነገርሽኝም ሲላት፣ በቃ አንተኛ ነገርኩህ እኮ አንተ አይኔን አይተህ መረዳት አትችልም ሞገስ፣ ተረዳ። በፊት እኮ ትረዳኝ ነበር፣ አሁን
አሁን ነው ግን ለምንድን ነው የማትረዳኝ ስትል አለች። ከዛም በቃ እነተኛ አለችና ተኛ። መርዞ እንግዲህ ወደነ ዳጣ ወደነ ቅድስት ቤትም ሄዶ እባክሽ ቅድስትዬ የኔ ፍቅር የኔ ምን እና ምን ፈልገ ነው ሽሮ ወጧን ፈልገ ነው ስትለው ምሳሌ አይደለም ባለፈው ምሳሌን ያስለቀኩበትን ብሩኬ ገንዘቤን ይስጠኝ የት አለ ብሩኬ ደግሞ ለሉላም እንደዚሁ አስጠያታለሁ ሲል ሉላን ምንድነው ያስጣልካት ሲሉት እንግዲህ ሚስጥሩን ዱብ አደረገው። እንግዲህ ሉላ ደብቃው የነበረውን ከጠበቃው ጋር ያለውን መርዞ ሄዶ ለቅድስት ሁሉንም በዝርዝር አወራት። ቅድስትም በጣም ተደናገጠችና እንግዲህ ለብሩኬና ለመድብል መነገር አለበት ይሄ ነገር እንዴት ሞገስ የማያውቀው ጉዳይ አለ እንዴ ብላ እሷም እንግዲህ ምንድን ነው በማለት ታዘበችው። አዲሱ ሞገስ ደግሞ አዲስ ህይወታችን ላይ እንመሳሳጋግናለን አለው እና ጠበቃው ነገረው። መጎስ የአዲስ ህይወት የእስር ቤት መስተንግዶ መሆኑን አላወቀውም። ምንም ሳይነግረው እንግዲህ በሉ ይቅርታ አድርጉልኝ በማለት ወጥቶ ሄደ። እንደው ስለ ዝና ይሻለኛል ያልሽው ምንድን ነው ሉላዬ? አልነገርሽኝም እኮ ዝና እኮ አንዴ ግድል አድርጎ ይገላግለኛል። ይሄስ ታዲያ ከምንሽ ደረሰ? ከጠበቃ ጋር ያለሽ ነገር ምን አለ? ከመጀመሪያው ጀምሮ አልፈለግሽ? ይሄ እኮ በጣም ጎበዝ የሆነ ጠበቃ ነው ይላል ደግሞ እሱ ምንም ሊረዳት አልቻለም። ከዛ እሷም ልትናገር ፍርሃቱን ለቀቀባት። በጣም ትፈራለች። መፍራት ግን የለባትም። አንድ ነገር ከቀን ወደ ቀን ሌላ የከፋ ውሸትን እየወለደ እየሄደ ስለሆነ እውነታውን ተናግራ ከመሸበት ብታድር ጥሩ ነበር። እና እባክህ ኧረ እባክህ ተለወኝ እያለች ዝና እባክህ ከኔ ምንድን ነው የምትፈልገው? አንቺ ቆንጆ ነሽ። እባክህ የህፃን ልጅ ህይወት ማንበሰቃቀል ለምን ትፈልጋለህ? እባክህ ልቀቀኝ ሲለው ከዚህ አስወጥቼ በህይወትና በመኖር ካሳረጋገጥኩ አንቺን ከዚህ አስወጥቼ እዛኛው መኝታ ቤት አስተኝሻለሁ። እዚህ ያመጣሁሽ እኮ ካሊ ሙሴሲ አይኑን ሲጥልብሽ ስላየው ነው፣ ስለወደደሽ ነው ብሎ ይላታል። እሷም እባክህ እያለች እንግዲህ ብትማጸነውም ዝና እንግዲህ የማይቀረውን አቆሽሿታል ማለት ነው። በጣም ያሳዝናል ማለት ነው። ስለዚህ አሁን የትና የት እንግዲህ ብዙ አላማ ይዛ ሰንቃ አረብ ሀገር ተጉዛ የሏትን ቤተሰቦቿን አሳልፋለሁ ስትል እንደዚህ ያለ ባለ ዝና ጉረኛ እንግዲህ እንደዚህ ህይወቷ ስንክልክል ብሎ በዛ ቤቱ ተቀምጣለች። ማህሌትም እኔ አግኝቸው ነው ወይ እኔን እሺ ባላይ ኑሮ እያለቻት ነበር። እሷ ግን በፍጹም አልፈለገችውም። እንግዲህ ቀጣይ ዝና ይችል ልጅ ምን ያደርጋት ይሆን የሚለው እናያለን። ማህሌት እንግዲህ አሁን የት ገባች? ሉላ እኮ ጠፋችኝ አለ ደግሞ ተመልሶ። ሉላ መጎስም አድራሻው ጠፋኝ። እሷን በኤቲኤም ካርዷ ነበር የምከታተላት። ሉላን ታገኛታለህ አታስብ፣ ይገኛሉ አለችው ማህሌት። በህይወት ትኑር ትሞት አላቅም እኮ ሉላን አለው። በጣም አስቸጋሪ ነገር ነው የሉላ እየገጠመኝ ማህሌት አላት። እሺ አለች ማህሌትም እና አሁን ግን ሁሉን ነገር አሳክቺ ነግሬሻለሁ። እዛ ብሩኬ ቤት ይቅርታ አድርገሽ ግቢና ነገሮችን አስተካክለሽ ቶሎ አስፈጽመሽ ገንዘብ አግኝተሽ ሀብታም ሆነሽ መኖር አለብሽ። ሁሉም ሰው በእኔ ላይ እየጋለበ አስቸግሮኛል እያል እና ለምንድን ነው እኔ የምለው ዝና ሁልጊዜ ማህሌትን በመላክ ከነሱ ታስፈጽምልኛለች ከማለት ወንድ ነኝ ካለ ለምን እሱ ፊት ለፊት ሄዶ አይገጥማቸውም ባይ ነኝ። አሁን እንግዲህ መድብል ቤት እንቀይር እያለ ነው። ራቅ ያለ ቦታ ሊሄዱ ነው እነ ብሩኬ። ለምን ይቅርታ ረክላት ቢለው ቤታችንን ስለምንቀይር ቤታችንን አታውቀው ከዚህ በኋላ እና ምንም ነገር ልታደርግን አትችልም በማለት ወስነውባታል። የአሁኑን ቤት ነው እንጂ ያየችው። አሁን ራቅ ያለ ቦታ ሂደው የራሳቸውን ህይወት ሊኖሩ ቤት እያፈላለጉ ነው። እንግዲህ ቀጣይ ምን ይፈጠራል የሚለውን አብረን እንመለከታለን።